ሰላም ሰላም ውድ ተመልካቾቻችን፣ እንግዲህ ያው ሩታ አብርሽን ከቤት እንዲወጣና በተስማማው መሰረት አብሯት እንዲኖር አልፈለገችም። አቤል ደግሞ አብርሃምና ሩታ አንድ ላይ እንዲሆኑ የሚፈልግ አይመስለኝም። ምክንያቱም እንግዲህ ያው አብርሽ ከመጣበት ቦታ ወይ ደግሞ እንዲወጣ እየፈለገ ነው የሚመስለውና ልብሱን እያዘጋጀለት አይታችሁታል። እንደምታዩትም ነው። እንዲህ አይነት ጓደኛ ከባድ ነው። ቢያንስ ከቤት ሊወጣ እያወቀ ለማስታረቅ መሞከር ነበረበት። ቢያንስ ሩታን አነጋግሮ እንዲስማሙና እንዲታረቁ ማድረግ ነበረበት። ምክንያቱም ለሩታ ቀኝ እጇ ነው ማለት ይቻላል። እንግዲህ ከዚህ በፊትም እሱ ሚላትን ትሰማ ነበር። አብረው ብዙ ነገሮችን እናይ ነበረና ያ ነገር መሆኑ ትንሽ እንትን ብሎኛል እና ለሩታ ቀኝ እጇ ነው ማለት እንደምችል ነው። ምክንያቱም ሩታን አቤል አድርግ የምትለውን በሙሉ ያደርግ ነበረ። ሩታም አቤል የሚላትን በሙሉ ትሰማም ስለነበረ ቢያስታርቃቸው ብዬ አሰብኩኝ። ግን እሱ በቃ ልብሱን ያስተካክለት ምናምን ውጣልኝ፣ በቃ ሂድልን፣ ተገላገልን ከሚለው ነው የሚመስለው የነበረውና ትንሽ ደብሮኛል። ምክንያቱም እንዲህ ማድረግ አልነበረበትም። ሩታና አብርሽ ቢታረቁ ልጃቸውን አብረው በፍቅር ቢያሳድጉ ደስ ይለኛል። ምክንያቱም መሆን የነበረበት ይሄ ነው። ለማጣላት ባይሮጥ አሪፍ ነበር። ግን ይከብዳል። የሰው ልጅ ከባድ ነው አይደል? እና ያ ነገሮች ትንሽ ደብሮኛል እንጂ እንትን ቢሉ ደስ ይለኝ ነበረ። ቢታረቁ አብረው ቢሆኑ ደስ ይል ነበረ እና በቃ ማለት ሁሌም የሰው ልጅ ይሳሳታል፣ እንትን ይላል። በቃ ማለት እዚህ ጋር ልጅ አለ በመካከላችሁ፣ ብትታረቁ አብራችሁ ብትሆኑ ደስ ይለኛል። በቃ ይሄን ነው በቃ ማለት ብዙ ነገር አሳልፈሻል። ሩታ ግን አብራችሁ መሆናችሁ ጥሩ ነበር ብዬ ነው ማምነው። በቃ ማለት ብዙ ነገሮችን ይከብዳል እና የልጅሽ አባት ነው፣ ከቤት ማስወጣት አልነበረብሽም። እና ድሮም አቤል ያለበት ቦታ ሰላም የለም። የወደት ምላችሁ በነሩታ ህይወትም ባትገባ ጥሩ ነው። የእውነት አብርሃም ማለት የሰው ወሬ መስማት የለበትም። የአቤልንም እና ኤፍሬምን ምክር በሰማ ጥሩ ነው ብዬ ነው ማስበው። ከሄርሜላ መራቅ አለብህ። አቤልን ይዘው ባትመጣ ነው ጥሩ። በቃ አቤልን ይዘው ከመጣ ቤታችሁ የተረጋጋ አይሆንም፣ ሰላም የለውም። በቃ አንተ ደግሞ ከካሜራ ጀርባ ሆነክ ተረጋግተህ አውራት። የማትፈልገውን ስህተት እንዳትደግም አድርገህ ንገራት። አሰብ አድርጋችሁ ያለፈው አልፏል። ከዚህ በኋላ ወደፊት ነው ሁሉም ነገር ማድረግ ያለባችሁና አብርሃምም ከዚህ በፊት ላልጠፋው ጥፋት ይቅርታ ጠይቃት። አሁንም ሌላ ስህተት እንዳሰራ ከሄርሜላ መራቅ አለብህ። ግርግር አያስፈልግም። ስለዚህ አሁንም ያልገባህ ነገር አቤልን ይዘህ መምጣት አልነበረብህም እና አብርሽ ለተወሰነ ጊዜም ከሁሉም ርቀህ ራስን ማዳመጥ አለብህ። ወይ ደግሞ ሽማግሌ፣ ደህና ሰው፣ ትልቅ ሰው ልከ። ምክንያቱም የጎዳኸው ሩታን ብቻ አይደለም ቤተሰቦቿንም በዙሪያ ያሉትን ሁሉ ነው የጎዳኸውና እነሱንም አስከፍታል። ሽማግሌ ልከህ ሩታን ባንዴ ተቀበይ ማለት አይቻልም። ለሁሉም ጊዜ ያለው ፈጣሪ ካንተ ጋር እንዲሆን ወይ ደግሞ ፈጣሪም ሊያስተምርህ ይሆናል። እሷም እንደዛ የሆነችው እና እንደምትታረቁ ተስፋ አለኝ። ይሄም አንድ እርምጃ ነው፣ ፍንጭ አለው እና ብቻ አንተም ተረጋጋ፣ ወደ ቀልብ ተመለስ፣ ለማውራት ሞክር እና እንደዛ አድርግ። ያው ፈተና ሊበዛብህ ይችላል፣ ግን ከሄርሜላ አትገናኝ። በቃ ራስን እንትን እንዳትል በቃ አቤልን በመካከላችሁ ሶስተኛ ወገን ይዘህ አትግባ።
አላውቅም። ሄርሜላም መግባት የለባትም፣ ማንንም ሰው መግባት የለበትም። አቤልም ቅብጥሱ ማንንም ማስገባት የለብም። ራሳችሁ ወስኑ ማለት ነው። ባልሽ መከበሪያሽ ነው። ባልሽ ሁሉ ነገርሽ ነው። ከዚህ በኋላ ሩታ ለምንም ነገር መንገድ ሳትከፍቺ ለምንም ነገር ቦታ ሳትሰጪ ከባልሽ ጋር አብረሽ መኖር ነበረብሽ። ዛሬ ግን በጣም አጠፋሽ። ማርያምን በጣም አጠፋሽ ዛሬ። እኔ ቆንጆ እኔ ማጥፋት የለብሽም። ያው እልህኛ ነሽ እናውቃለን። ግን እኛ ደግሞ ትላንትና እንደዚህ ሲያደርግ ቤት ገዝቶልሽ ሁሉን ነገር መካሻ አድርጎልሽ በቃ ካሰኮ ካሰ ይሄ ልጅ በቃ በአንቺ ስም ቤት ገዛልሽ ካሰሽ። የተጎዳው ልብሽን ቀና አድርጎታል። ከዚህ በኋላ አንቺ አንድ ድር ሰተሹ ከልጁ ጋር አብራችሁ መኖር ሲገባችሁ አብርሽን ከቤቱ ማስወጣትና ማባረርሽ ጥሩ ስራ አልሰራሽም ነው የምለው። ማሬ እስቲ ከልብሽ ሆነሽ አስቢበት። አዲስ አበባ ኑሮ ላይ በአሁን ሰዓት ኑሮ የከፋ ነው፣ ሀገሩ የከፋ ነው። እውነቴን ነው የምናገረው። ከባልሽ ጋር አብራችሁ ብትኖሩ ይሻል። ለበጎም ለመጥፎም ለጥሩም አንድ ላይ ብትኖሩ ጥሩ ነገር ነው ብዬ ነበር።